ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በመላው ዓለም ያላችሁ በጄኤምኤም ቴሌቪዥን በዩቲዩብ በቲክቶክ እና በፌስቡክ የምታገኙን የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን እንዴት ናችሁ? እንደምን ከረማችሁ? ዛሬም በጸጋው የደገፈን እግዚአብሔር ልዑል አምላካችን ስለ ሁሉም ነገር እጅግ አድርገን እናመሰግናለን። በየሳምንቱ ወደ እናንተ የምናደርሰው የከበረው የነገሥታቱ ንጉሥ የኢየሱስ ክርስቶስን መገለጥ በናፍቆት እንድንጠባበቅ የሚያስደርገውን መምጫው ስለመቅረቡና የቤተ ክርስቲያን የምድር የመጨረሻዋ የሆነውን አገልግሎቷን ልታጠናቀቅ ደግሞ በጣም ጥቂት ስለቀራትና ይሄው ደግሞ ጊዜያዊው የአምባሳደርነቷ ቆይታ እየተገባደደ ስለሆነ እኛም በተለያዩ ወሳኝ በሆኑ በማንቂያና በማሰናጃ መልእክቶች አማካኝነት ጌታ እየረዳን እያስተላለፍን እንገኛለን። የዚህንም ሳምንት ምጽአታዊ ማነቃቂያ ዜናችንንም እንደዚሁ እናቀርብላችኋለን። ከዚያ በፊት በያዕቆብ መልእክት ምዕራፍ 5 ከ7 እስከ 8 ባለው ክፍል ውስጥ የከበረውን የመሬት ፍሬ የሚጠብቀውን ገበሬን አስመልክቶ ሐዋርያው ያዕቆብ የሚለንን መንፈስን አጽኚ መልእክትን እንደዚህ ላጋራችሁ። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና ይለናል። የዛሬ 2000 ዓመት በፊት የተጻፈ ደብዳቤ ነው። እንግዲህ ገበሬ መሬቱ ብዙ ፍሬ ይሰጠኛል ብሎ ይጠብቃል። እርግጠኛ ሆኖ እየታገሰ የከበረውን ምርት ለማግኘት ከፍተኛ ትኩረት ሰጥቶ ጊዜውን ገምቶ በዚህ ጊዜ ይደርስልኛል፣ በዚህን ወቅት ደግሞ አጭዳለሁ፣ እሱን ደግሞ እሸጣለሁ፣ ያንን ሸጬ ለእንደዚህ እከፍላለሁ፣ እኖርበታለሁ ብሎ እርግጠኛ ሆኖ ፕሮግራም አውጥቶ ይጠባበቃል። በመሬቱ ፍሬዎች ተማምኖ የከበረ ሀብቴና የኑሮዬ የበረከቴ ውጤት ነው ብሎ እጅግ ትኩረት ይሰጠዋል። ገበሬው እህሉ እንዲበላሽበት እንዲከስር አይፈልግም። እያንዳንዱን አደራረግ ከማረስ ጀምሮ ያውቀዋል። ለሚሰበሰበው ምርት ጠላቶቹ እነማን እንደሆኑም ያውቃል። ዓይኑም ልቡም ቡቃያ ሆነ፣ አደገ፣ ጨመረ፣ ፍሬ ሊያፈራ ነው እያለ እያንዳንዷን ሂደት ይከታተላል። ታግሶ ማግኘት እንዳለበት አእምሮ ያውቃል። መታገስ ማለት ግን መፍዘዝና መደንዘዝ አይደለም። ማንቀላፋት፣ ቸል ማለት መታገስ አይደለም። ድብን ያለ እንቅልፍ ውስጥ ሆነን እየታገስኩ ነው ማለት አንችልም። ልክ እንዲሁ ትጋትን የሚጠይቅ ውጤት ያለው ከሰማይ የሚጠበቅ አለ። ገበሬ ፍሬውን እስኪሰበስብ ድረስ ያለውን አካሄድ እንደሚያውቅ ሁሉ የሰማዩም በክትትል ይጠበቃል፣ በትክክልም ይጠበቃል። ውጤቴ ጋር ደረስኩ፣ ፍሬ ለማጨድ ጫፍ ላይ ደረስኩ የሚባለው ጊዜ በጣም ጥቂት ቀርቶታል። አሁን ቤተ ክርስቲያን ያለችበት በአብዛኛው የተዘራው ዘር ገና ከመሬት ብቅ ያለበት የቡቃያ ጊዜ ላይ እንዳለ መስሏት በሌሎች ብዙ በራሷ ነገሮች 24ቱንም ሰዓታት እንደተጠመደች በደንብ ይታይባታል። ነገር ግን አጨዳው ጋር መድረሷን ትወቅ ባይነን። ዘመኑን ለምን አትመረምሩም ስለተባልን። መቼስ ኢየሱስ ክርስቶስ ከከፍተኛ ጉድና ውርደት ነው ያዳነን። ከእግዚአብሔር ፊት ከመባረር የበለጠ ውድቀት የለምና ንቅት ማለት ወገኖች ሆይ ይጠበቅብናል። ሐዋርያው አበክሮ የሚነግረን ስለ ግብርናና ስለ ገበሬ አይደለም። በዋናነት የሚመጣውን ታላቅ የነገሥታት ንጉሥ ስለሆነው ኢየሱስ ክርስቶስ ነው። ይህ ሐዋርያ ከ11 ጋር ሆኖ ጌታ ኢየሱስ ወደ ሰማይ ሲያርግ አንጋጠው ሲያዩ ከነበሩት አንዱ ነበር። ደመና እስክትሰውረው ድረስ አፍጥጦ ካየ በኋላ አንገቱን ወደ ታች ሲያወርድ ያልተጠበቁ የመላእክትን ድምፅ ነበር የሰማው። ልብን ደጋፊ፣ ውስጥን አለምላሚ፣ እምነትን አጽኚን ድምፅ ነበር። ኢየሱስ ካረገ በኋላ በቃ ተሰነባበትን የማያስብል ቀና ብለው ጎንበስ እስኪሉ ድረስ የደቂቃዎች ክፍተት አልነበራቸውም። ወዲያውኑ መንፈሳቸው በተስፋ ተሞላ። ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል በሚል ይህ ቃል እንደ መልህቅ ሆኖላቸዋልና ለአንዲትም ቀን አልተናወጡም። ይህንንም ከሰሙት መሃል አንዱ ያዕቆብ ነበር። በጽሑፉም የሚደግመው ይህንኑ ከሰማይ የሰማውን ኢየሱስ ይመጣል እያለ ነው። አሁን የደረስንበት ዘመን መከሩ የነጣበትና ያጨዳው ሰዓት እንደሆነ ምልክቶቹ በሙሉ ያወራሉ። ከከበረው የመሬት ፍሬ ይልቅ የከበረ ኢየሱስ ይጠበቃል። የጠበቅነውም የጌቶች ጌታ በቅርቡ ይመጣልናል ባይ ነው።
በነገራችን ላይ እኛ ጌታችንን እንደምንጠብቀው ሁሉ ዓለምም የራሷን የአመፅ ንጉሥ ለመቀበል የክፋት ሽርጉዱ ታይቶ በማይታወቅ መልኩ ጦፈዋል። ባለፈው የዜና እወጃችን ላይ የፈረንሳዩ የፓሪስ ኦሎምፒክ መክፈቻ ሥነ ሥርዓት ላይ በግልጽ በአደባባይ የጌታ እራት ላይ አላግጠው በቀጥታ ስርጭት ካስተላለፉት ጸያፍ ተግባራቸው ባለመማር በድጋሚ አጋንንታዊ በሆነ ሌላ ማንነት በመዝጊያውም ላይ ተገልጠው ዓለም ይወቅልን ብለዋል። ይህ እንግዲህ የሚያመላክተን ጌታ እንዳስጠነቀቀን የኖህና ሎጥ ዘመን በግልጽ እየታየ መሆኑን ነው። እናንተ ቤት ጌታ ኢየሱስ እንዴት እየተጠበቀ ነው? ገበሬ መሬቱ ብዙ ፍሬ ይሰጠኛል ብሎ ይጠብቃል። እኛም ሰማይ ላይ የሚጠብቀን እጅግ ብዙ ከአእምሮ በላይ የሆኑ ሽልማቶችና አክሊሎች ይጠብቁናልና ገበሬ ቸል አይልም፣ እኛም ቸል አንበል። ትጋት ለሰማያዊው ደሞዛችን መያዣ ይሆንልን። አክብረን የጠበቅነው አክብሮ ይመጣልናል። የዕለቱ ማነቃቂያ መልእክታችን ነው። ለቀዳሚነት ወደ ያዝነው ዜና እናልፋለን። ብስራት ታደሰ ነኝ። ወደ ወሳኝና አሳሳቢ ከምንጊዜውም በላይ ንቁና ዝግጁ ወደሚያደርገን መረጃችን እናመራለን። ነገሩ እንደዚህ ነው። ዘ ሚድል ኢስት አይ የተባለ ድረ ገጽ ያወጣው ጆሮን የሚያሞቅና ትኩረትን የሚስብ መረጃ ለቋል። ከዚህ ቀደም ከዛሬ ዓመት በፊት ከ2000 ዓመታት በኋላ ለኃጢአት ስርየት ብለው የተገኙትና ወደ እስራኤል መጥተው ያልታወቀ ስፍራ ተጠብቀው ያሉት ከቴክሳስ አሜሪካ ስለተገኙት ቀያይ ጊደሮች ጉዳይ መዘገባችን ይታወሳል። አሁን ደግሞ መረጃው እንዳወጣው አይሁዳውያን ካህናቶች ልምምድ እያደረጉ እንደሆነ ተነግሯል። ከቅርብ ጊዜ ወዲህ እስራኤል የቤተ መቅደሱን ግንባታ ለመቋጨት የሄደችበት ርቀት ዓለምን የሚያዳርስ ጦርነት መነሻ እየሆነ መጥቷል። በቅርቡ እንኳ በኢራን አስተባባሪነት በእስራኤል ላይ የተነሳው ጦርነት ዘመቻ አላስካ የሚል ነበር። አላስካ ወይንም ዶም ኦፍ ዘ ሮክ የተባለው የሙስሊሞች መስጊድ የተገነባው ንጉሥ ሰለሞን ባስገነባውና በባቢሎን መንግሥት የፈረሰ በድጋሚ ደግሞ ንጉሥ ሄሮድስ የገነባው ቦታ ላይ ነው። ከክርስቶስ ሞትና ትንሣኤ ከ70 ዓመት በኋላ በሮማውያን ዳግም በመፍረሱ ጌታ በለሲቱ ያላት እስራኤል አቆጥቁጣ ከ2000 ዓመታት በኋላ እንደ ተስፋ ቃሉ መሠረት ከመላው ዓለም የእኛንም አገር ጨምሮ በማሰባሰብ እንደ አገር ከተመሠረተች እነሆ 70ኛ ዓመቷን በቅርቡ አክብራለች። ይህ በእንዲህ እንዳለ አይሁዳውያን ፒሻ ፕአቭ የተባለ በየዓመቱ የሚከበር ጾምና ጸሎት ያደርጋሉ። ይኸውም 2 ጊዜ የፈረሰባቸውን ቤተ መቅደስን በማሰብና የሐዘን ቀናቸውን በማስመልከት በሚጸልዩበት ወቅት ከወደ ኢራን አጋሯ ከሆነው አሸባሪው ሂዝቦላ ጋር በመጣመር ጥቃት ለማድረግ ታስበዋል። ለኢየሩሳሌም ሰላም ጸልዩ ተብለናልና ቅዱሳን እግዚአብሔር በዚያ ምድር ሰላም እንዲያሰፍንና የንጹሐን ሞት እንዳይኖር እንድንጸልይ ለማሳሰብ እንወዳለን። የጥፋት ርኩሰት የተባለው የሐሳዊው ክርስቶስ ድርጊትም ዳግመኛ በቤተ መቅደሱ በመግባት ራሱን ከፈጣሪ ጋር በማስተካከል የሚገለጥበት ስፍራ እንደሆነ የሚታወቅ ቢሆንም ቅሉ አይቀሬ ነውና እስራኤል ይህንን መቅደስ በአንድ ጀንበር ለመገንባት እንቅፋት የሆነባት ይህ መስጊድ ነው ተብሎ ታምኗል። ታዲያ እስራኤል እንደተባለው ታሳካው ይሆን? የምናየው ይሆናል። በተመሳሳይ ዜና ደግሞ በኢየሩሳሌም በቤተ መቅደሱ በቅርብ ርቀት አቅጣጫ የእስራኤል አርኪኦሎጂስቶች ከ3000 ዓመታት በኋላ የንጉሥ ሰለሞን ቅሪተ አካል መገኘቱን ማብሰራቸው ታውቋል። When Eilat Mazar realized she discovered an ancient structure near Jerusalem, she turned to the Bible to help explain what she found. And she learned that this new discovery supports the biblical accounts of King David and his son Solomon. እንደ አርኪኦሎጂስቶች አባባል ይህ ቅሪተ አካል በወርቅ የተንቆጠቆጠ መቃብር ውስጥ መገኘቱ ከፍተኛ ደስታ እንደፈጠረባቸው አልሸሸጉም። ታዲያ ይህንን ዜና የሰሙ የሥነ ፍጽምት ተንታኞች እንደሚሉት ከሆነ ቤተ መቅደሱ ሊገነባ ዋዜማው ላይ ባለበት ወቅት ይህንን የመጀመሪያውን ቤተ መቅደስ ያነጸውና በዘመኑ ተወዳዳሪ ያልተገኘለት ጠቢብና ብልህ መልከ መልካም የሆነ ባለጸጋ እስከ ዛሬም ድረስ ዝና የሚተረክለት የዳዊት ልጅ ንጉሥ ሰለሞን መቃብሩ አሁን መገኘቱ አጋጣሚ የሆነን አስብሏቸዋል ተመራማሪዎቹ። በዘመኑ ማለቂያ ላይ ከሰለሞን የሚበልጥ በዚህ አለ ተብሎ ተነግሮለታል። ከዳዊት ዘር የሆነው በተጨማሪም ከሴቲቱ ዘር የሚወጣው ራስን ይቀጠቅጣልም ተብሎለታል። እንግዲህ ከዚያን ጊዜ ጀምሮ ጠላት ሰይጣን ይህንን በሰማ ቁጥር የሚደነብርለት የነገሥታት ንጉሥና የጌቶቹ ጌታ የኃያላን ሁሉ ኃያል የተባለለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚህ ምድር ያው በዳዊት ከተማ ሊነግስና ሊፈርድ የመምጣቱ መለከት
ተነፍተዋል። በመጨረሻም የንጉሥ ሰለሞን መቃብር መገኘቱ አንድ አስገራሚ የፍጻሜው ምልክት ነው ይላሉ ተንታኞቹ። አሁን እንግዲህ ምልክቱ ከሰለሞን የሚበልጥ ያኔም ነበር፣ አሁንም አለ፣ ደግሞ በላጩ እየመጣ ነው የሚል እንድምታ ሊኖረው ይችላል ባዮች ናቸው አጥኚዎቹ። ከምፅዓቱ አዋጅ ነጋሪ አገልግሎት የሚተላለፈውን የማንቂያ መልእክቶችን ነው እየተከታተላችሁ የምትገኙት ክቡራንና ክቡራት አድማጮቻችንና ተመልካቾቻችን። ወደሚቀጥለው መረጃችን ስናመራ ደግሞ ለጥፋት የታጩ ሀገራት እንዳሉ ሁሉ ለጽድቅም የቆሙ ሀገራትና ባለስልጣናት መኖራቸው ዛሬም እግዚአብሔር ቅሬታ ትውልድ እንዳለው ያመላክታል። Tennessee Republican Governor Bill Lee made a great decision in what has been described as an historic gesture. Tennessee Governor Bill Lee has signed a bill calling for 30 days of prayer and fasting beginning July 1st in the volunteer state. ልናወጋችሁ የወደድነው ጉዳይ ቢኖር በአሜሪካ የቴኔሲው 30ኛው ገዢ ቢል ሊ ባለፈው ከጁላይ 1 ጀምሮ ለ30 ቀናት የጸሎት እና የጾም ጥሪ አውጀው ነበር። በአንጻሩ ደግሞ ግብረ ሰዶማውያን የጁን ወር የኛ ነው ማለታቸው የሚታወቅ ነበር። ጾም ጸሎቱ ካካተታቸው ርዕሶች መካከል አሜሪካን ከኃጢአት ጎዳናዋ እንድትመለስ፣ ነፍሰ ግድያዎች፣ ያስገድዶ መድፈር ኃጢአቶች ከቀን ወደ ቀን መበራከት፣ የሰዶማውያን መስፋፋትና የድፍረት ኃጢአት መንገስ ለአገሪቱ አስቸጋሪና የፈጣሪን ቁጣ እንደሚያቀጣጥል ይታወቃልና በዚህ መሠረት ይህ አዋጅ መታወጁን በዝርዝር አስታውቀዋል። ይህም እንደ ነነዌ በጋራ የእግዚአብሔርን ፊት መፈለግ ለአንድ አገር ምን ያክል ጠቀሜታ እንዳለው አመላካች ነው። በዚህም ምክንያት 2 ስቴቶች መጽሐፍ ቅዱስ ተመልሶ በየትምህርት ቤቱ እንዲሰጥና 10ቱ ትእዛዛት ከወረዱበት ተመልሶ ቦታቸው እንዲቀመጥና ትውልዱ በጽድቅ እንዲሰማራ ተምሳሌት ሆነዋል። በእኩያን ደግሞ ቀደም ብሎ በመውረዱ በትውልዱ ዘንድ የሞራል ውድቀት በማሳየቱ የወንጀል መበራከትና የርኩሰት ኃጢአት በየአደባባዩ ያለ እፍረት በመፈጸማቸው ምክንያት በአሜሪካ ላይ የመጣባት መዓት በዚህ ምክንያት ነው ብለው ያምናሉ። የሚመጣው የአሜሪካን ምርጫ የወደፊቱን አቅጣጫ ያሳያል ተብሎ የሚታመነውም ለዚህ ነው የሚል አመኔታም አላቸው። በዚህ ምርጫ ለፕሬዝዳንትነት ሪፐብሊካንን ፓርቲ ወክለው የሚወዳደሩት ዶናልድ ትራምፕ ይህንን የዘቀጠ አካሄድ ይቀለብሱታል ተብሎ ይጠበቃል። በዮሐንስ ራእይ ምዕራፍ 22 ከቁጥር 11 እስከ 13 አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ዋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። መልሳችን አሜን ነው። ካፍታ ቆይታ በኋላ እንገናኛለን። እግዚአብሔር በአንድም በሌላም ይናገራል። አስተዋይ የሆነ ይሰማል ይዘጋጃልም። ጌታ ምን ይላል? ይኸው እንስማው። እውነት የሆነው ጌታ ነው። የሆነው ጌታ አሜን። የዛ ሰላም የሆነው ጌታ ኢየሱስ ብቻ ነው። አሜን። ጌታችን ኢየሱስ ቶሎ ነው። አሜን። ጌታችን ኢየሱስ ቶሎ ነው። አሜን። ኢየሱስ ሊመጣ በደጁ ነው። ኢየሱስ ሊመጣ በደጁ ነው። አሜን። ሙሽራው ሊመጣ በደጁ ነው። አሜን። ሙሽራው ሊመጣ በደጁ ነው። አሜን። ወገኔ ስማ፣ ወገኔ ስማ፣ ኢየሱስ ሊመጣ በደጁ ነው። ኢየሱስ ሊመጣ በደጁ ነው። ወገኔ ስማ፣ አሁን ንስሐ ግባ፣ ንስሐ ግባ። ዳግመኛ መወለድ ማለት ከውሃና ከመንፈስ ቅዱስ ኢየሱስን አምኖ ከውሃና ከመንፈስ ቅዱስ መወለድ ማለት ነው። ዳግመኛ መወለድ የምትፈልገው ከሆነ ኑ ወደ ጌታ ኢየሱስን አምናችሁ ከውሃና ከመንፈስ ቅዱስ ተወለዱ። መራራታ ጌታችን ኢየሱስ ቶሎ ነው። መራራታ ጌታችን ኢየሱስ ቶሎ ነው። ኢየሱስ ቶሎ ነው። ሙሽራው ቶሎ ነው። አሜን። ሃሌሉያ። ሙሽራው ቶሎ ነው። መንፈስ ቅዱስ በሕፃናትም በታዳጊዎችም አንደበት ለትውልዱ ይናገራል። ወገኖች ከመቼውም ዘመን ይልቅ እጅግ መዘናጋት ስለሚታይ ጌታም አብዝቶ እየተናገረን ነው። በርካታ አብያተ ክርስቲያናትም በየመድረኮቻቸው
ለዚህ የሚሆን ትንሽ ደቂቃ ጊዜ እንኳን ያጡለት ይመስላል። እኛ ግን ልንነቃም ሆነ ልናነቃቃም ግዴታ የሆነውን አጋጣሚዎች ሁሉ ጊዜ ሳናባክን መክሊታችን ላይ እንትጋ። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ መረጃችን ስናመራ ደግሞ በተለያዩ ሀገራት የተፈጥሮ አደጋዎች ተከስተዋል። ላብነትም ያክል በአሜሪካና በጃፓን የመሬት መንቀጥቀጥ ተከስተዋል። እንደዚሁም ደግሞ በግሪክ መዲና አቴንስ አቅራቢያ የተነሳው የሰደድ እሳት ብዙ ሺህ ሄክታር በልቶ በውል የማይታወቁ መኖሪያ ቤቶችንም በማውደም ምን ያክል ኪሳራ እንዳስከተለም አልታወቀም። በአሜሪካንም እንዲሁ በተደጋጋሚ በተፈጥሮ አደጋ የምትጠቃው ካሊፎርኒያ የተቀሰቀሰው የሰደድ ከፍተኛ ውድመት ማስከተሉንም ለማወቅ ችለናል። በሎስ አንጀለስ ከተማ 5.8 በሬክተር ስኬል የተቆጠረ የመሬት መንቀጥቀጥ ተቀስቅሶ ምን ያክል ጉዳት እንዳስከተለም አልታወቀም። ይህቺው ስቴት ከአሜሪካ ለሰዶማውያን ዕውቅና በመስጠት የቀደማት አልነበረም። ታዲያ ሰዶምና ገሞራ ኃጢአቷ ጣራ በመንካቱ በዲን እሳት መጥፋቷን ቅዱስ ቃሉ ይነግረናል። በተመሳሳይ ዜና በጃፓን የመሬት መንቀጥቀጥ በመነሳቱ ከፍተኛ መጠን ያለው ሱናሜ ሊቀሰቀስ ይችላል ተብሎ ተሰግቷል። ምናልባትም ልዕለ ርዕደ መሬት ሊቀሰቀስ ይችላል ተብሎ በአካባቢው ጭንቀት መፈጠሩን እንደዚሁ ለማወቅ ተችሏል። ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን ወገኖች ሆይ የተከታተላችሁትን ይመስል ነበር። ዜናውን ብስራት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም እንደዚሁ አጠናክሮ የሚያዘጋጅልን ቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ደግሞ ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችንን እንቀጥል። በምፅዓቱ አዋጅ ነጋሪ አገልግሎት ሊንክ ስር ሱፐር ታንክስ የሚለውን በመጫን አቅማችሁ እንደፈቀደ በተለይ አሁን በገንዘብ ብታግዙን እጅግ በጣም ደስ ይለናል። በኢትዮጵያም ያላችሁ ወገኖች አገልግሎታችን እንደዚሁ ሰፋ ለማድረግ የጎፈንድ አካውንት ከፍተናል። እንደዚሁም ደግሞ በስክሪኑ ላይ በምታገኙት በኢትዮጵያ በሚገኘው የባንክ አካውንታችን ልባችሁ እንደፈቀደ ከጎናችን ብትቆሙ ደስ ይለናል። ብዙ ስራዎች አሉን። በዚህ ምክንያት ልናስተናግደው ያልቻልነው ስለሆነ ሊያፈጥኑልን አልቻለም። የሚያስፈልጉን በጣም ወሳኝ የሆኑ ዕቃዎችን በፍጥነት መግዛት አለብን፣ ነገር ግን አልቻልንም። ስለዚህ ብታግዙን በጣም ደስ ይለናል። እግዚአብሔር አምላክ እንግዲህ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ። በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ።
በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።